በእውነት ያለንበት ወርኃ ታኅሳስ ነው። ይህ ታኅሳስ በርካታ ቅዱሳን የተወለዱበት ወር ነው። ለምሳሌ ታኅሳስ 1 ድንግሉ ባህታዊው በእሳት ሰረገላ ሞትን ሳይ የተነጠቀው ነቢየ እግዚአብሔር ኤልያስ የሆነበት ነው፣ የተወለደበት ነው። ዛሬ ደግሞ ታኅሳስ 8 ታላቁ አባት አቡነ ኪሮስ የተወለዱበት፣ ታላቁ ጻድቅ አቡነ እስትንፋሰ ክርስቶስ የተወለዱበት ነው። መቼም ባህታዊ ኤልያስ በአንድ ተወልዶ ታኅሳስ በሙሉ የባህታውያን የመነኮሳት ልደት እንዲሆን አድርጎታል ብንል ማጋነን አይሆንም። ሌላው ደግሞ ታኅሳስ ላይ የምናከብረው የማን ልደት ነው? ታኅሳስ 24 የታላቁ ጻድቅ የአባታችን የአቡነ ተክለ ሃይማኖት ምንድን ነው? በዓለ ልደት ነው። አሁንም ወደ ቅዱሳን ስንመጣ ወደ ታኅሳስ 29 ደግሞ ብትጠቁ የታላቁ አባት የአቡነ ገብረ መንፈስ ቅዱስ በዓለ ልደት ነው። የቅዱስ ላሊበላ በዓለ ልደት ነው። ይልቁኑ ደግሞ አምሳየ ዓለማት ፈጣሪ ዓለማት ተቀዳሚ ተከታይ የሌለው የእግዚአብሔር ወልድ የክርስቶስ ከቅድስት ድንግል ማርያም በሕቱም ድንግልና የተወለደበት ታላቅ ዕለት ነው። ልብላችሁ አመስግኑ። የተባረከ ወር ነው ማለት ነው። ታኅሳስ ማለት ራሱ ቃሉ የግዕዝ ቃል ነው። በግዕዝ ሐሲስ ሐሲሶት ካለው የግዕዝ ንዑስ አንቀጽ ይወጣል። ሐሰሰ ማለት ፈለገ ማለት ነው። ታኅሳስ ማለት የፍለጋ ወራት ማለት ነው። የምን ወራት ማለት ነው? ማን ነው የሚፈለገው? ፈላጊውስ ማን ነው ሲባል በዚህ ወር ማን ተወልዷል? የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅድስት ድንግል በቤተልሔም ተወልዷል። ሰብአ ሰገል ኮከብ እየመራቸው ወርቁን፣ ዕጣኑን፣ ከርቤውን ይዘው አይቴ ሀሎ ዘተወልደ ንጉሥ አይሁድ፣ የተወለደው ንጉሥ ወዴት አለ? እስመ ርኢነ ኮከበ ዚአሁ በምስራቅ ወመጻእነ ከመ ንስግድ ሎቱ፣ የእርሱን ኮከብ በምስራቅ አይተን ለእርሱ ልንሰግድ መጥተናል ብለው አስሰው ማንን አገኙ? አረ ነገሩ ማንን አገኙ? መድኃኔዓለም ኢየሱስ ክርስቶስን ስላገኙ ቤተ ክርስቲያናችን ታላቋ ቤተ ክርስቲያናችን ይህን ወር ምን ብላ ሰየመችው? እስቲ ባንድ ላይ ታኅሳስ እስቲ በሉ። ዓለም ከተፈጠረ ጀምሮ እስከሚያልፍ ወይም በመላው ዓለም ብትሄዱ ታኅሳስ ብላ ለኢየሱስ ክርስቶስ የሰጠች ብቸኛ ሀገር ታላቋ ሀገራችን ኢትዮጵያ ናት። ክብር ለዚች ሀገር በእውነት ሌላው ዓለም ይህንን አያውቅም። ለምሳሌ እነሱ አዲስ ዓመታቸው የሚቀጥለው ወር ይጀምራሉ። ጥር ማለት ነው፣ ፈረንጆቹ ማለት ነው። ጥርና ጃንዋሪ ማለት አንድ አይደለም። ኦርቶዶክሳውያን እየሰማችሁ? ታኅሳስ ማለትና ዲሴምበር ማለት አንድ አይደለም። ጃንዋሪ ማለት ጥር ማለትም አይደለም። ጃኑስ የሚባል ጣዖት አለ። ዘጎድ ኦፍ ጌትስ ኤንድ ዶርስ ይባላል። የበርና የመዝጊያ አምላክ ተብሎ በሮማ አደባባይ ላይ የቆመ ጣዖት ነው። የሱ ወር ማለት ነው። እንግሊዘኛውና አማርኛው በጣም የተራራቀ ነው። በእኛ ግን ለምሳሌ ጥር ስንል ምን ማለት ነው? ርዝመት ምጥቀት ማለት ነው። 5432 ክንድ የረዘመ የመጠቀውን ህንፃ ሥላሴ ስላፈረሱት ነው የባቢሎንን ህንፃ ጥር የተባለው። ቀጥሎ ለምሳሌ ከጥር ቀጥሎ ምን ወር አለ? እስቲ ንገሩኝ። ድገሙት። የካቲት ማለት ምን ማለት ነው? ከቲቶት የመከር መካተቻ ማለት ነው። ፌብሩዋሪ ማለት ግን የካቲት ማለት አይደለም። ፌብሩም ማለት በላቲን መንጻት ማለት ነው። ለጣዖታቸው የመንጻት ስርዓት የሚያከብሩበት ወር ማለት ነው። አቤት ኢትዮጵያ እንዴት የተለየች ናት! ከየካቲት ቀጥሎ ምንድን ነው? መጋቢት ማለት ነው። መጋቢት ማለት ቀንና ሌሊቱ ተመጋግቦ እኩል የሚሆንበት፣ ቀኑ 12 ሌሊቱ 12 ፀሐይ ምድር ወገብ ላይ ሆነ በሁለቱ ንፍቀ ክበብ እኩል የምታበራበት ታላቅ ወር ነው። በፈረንጆች ግን መጋቢት ምን ይባላል? እስቲ ንገሩኝ። ብዙ ተማሪዎች አላችሁ እዚህ አታፍልጡብኝ። ማርች ይባላል። ማርች ማለት እኮ መጋቢት ማለት አይደለም። ማርስ ማለት ዘጎድ ኦፍ ዎር ይባላል። የጦር አምላክ ተብሎ የተመለከ ጣዖት ነው። የሱ ወር ማለት ነው። እሺ ከመጋቢት ቀጥሎ እንበለው ጥሩ ነው። ሚያዝያ ምን ማለት ነው? የሚዛዝት ወራት፣ ሚዜዎች ሰርግ የሚደረግበት ሚዜዎች ያሉበት ወር ማለት ነው። በፈረንጆች ግን ምን ተብሏል? አረባካችሁ አያስተምራችሁ ወጣቶች ኤፕሪል ተብሏል። አፍሮዳይት የምትባል ጣዖት ናት። እቺ ደግሞ ለሴቶች ጥሩ ባል ትሰጣለች ተብላ የተመለከች ጎደስ ትባላለች። ዘጎደስ ኦፍ ቢዩቲ ኤንድ ሜሬጅ በፈረንጅኛው ቋንቋ ማለትም የትዳርና የውበት አምላክ ተብላ የተመለከች ጣዖት ናት። በሙሉ ዓለም
ወራቱ ለምን ሰጥቷል? ለአማልክት ሲሰጥ፣ ኢትዮጵያውያን ግን ለስነ ፍጥረትና ለባለቤቱ ለእግዚአብሔር ሰጥቷል። ክብር ለአባቶቻችን። ይሄ በጣም ትልቅ ነገር ነው። ይገርማል፣ በጣም ይገርማል። እንቀጥል እንዴ? እንጨርሰው? ግንቦት ምን ማለት ይመስላችኋል? የግንባታ ወራት ማለት ነው። በነህምያ ጊዜ የኢየሩሳሌም ግንብ የተገነባበት ሁለቱ መቅደሶች የተፈጸሙበት ስለሆነ ግንቦት ሲሉ፣ ሌላው ዓለም ግን ሜ ብሎታል። ሜ ማለት የስጦታ አምላክ ተብላ የተመለከች ጣዖት ናት። እግዚአብሔር ከዚህ ጠብቆናል ማለት ነው። እንኳን ቅኝ ግዛት አልተያዝን። ብንያዝ ኖሮ ወራችን ሁሉ አጋንንት ያደረባቸው ጣዖታት ይሆኑ ነበረ። የሰማችሁ ልማችሁ? እኛ ግን ምን ነው እንደው በቅኝ ግዛት በተያያዝን እንላለን። አንድ ቀሲስ መንግስቱን ታውቋቸዋላችሁ። አንዴ ሲሰብኩ አንዱ ምን አለ መሰላችሁ? ተበሳጭቶ በኑሮ ተማሮ እንደው ኢትዮጵያ ሀገር እንደው ሰው ከመሆን ምን ነው አሜሪካ ጂንስ በሆንኩ ሲል ሰሙት። እሳቸው ደግሞ ምን አሉት? አይ አሜሪካ ሀገር ጂንስ ብትሆን ተመልሰ ኢትዮጵያ ሰልባጅ ሆነ ትገባለህ ነው። ይዘባችን ሰኔ ማለት ምን ማለት ነው? ወራ ዘር ሰናይ፣ መልካም ዘር የሚዘራበት ወር ማለት ነው። ጁን ይባላል በፈረንጅኛው። ጁኖ ደግሞ ሌላ ጣዖት ነው። እግዚአብሔር ጠብቆናል ማለት ነው። ሐምሌ ሐመልማል የመለምለም ወራት ማለት ነው። ጁላይ ግን የጁልየስ ቄሳር ነው። ኦገስት ነሐሴ ጥብቀት፣ ጽናት፣ ቅናተ ገቦ፣ ክረምት ይሉታል ሊቃውንት። አንጓ ስር የሚሰድበት ነው። ኦገስት ብትሉ ግን አውግስቶስ ቄሳር ማለት ነው። የስተማች በጣም የኢትዮጵያ የዘመን ቀመር እጅግ የተቀደሰ ስለሆነ ይህን የዘመን ቀመር ለማፍረስ በጣም ብዙ ጠላቶች የተነሱበት ዕለት ነው። ብዙ የሐሰት መጻሕፍት እየጻፉ ያለበት ጊዜ ስለሆነ ዘመን አቆጣጠራችንን እንድንጠብቅ ሰንበት ትምህርት ቤት ራሱ እንደ ኮርስ የኢትዮጵያ የዘመን አቆጣጠር ብላችሁ መማር እንዳለባችሁ ከአደራ ጋራ ላስገነዝባችሁ ፈልጋለሁና በዚህ የተቀደሰ ወር በስምንተኛው ዕለት በእውነት ከአባቱ አብያ ከእናቱ ናስር ማን ተወለደ? ታላቁ ጻድቅ አባ ኪሮስ ተወለደ። ክብር ይግባው ይሄ አባት በእውነት አባታችን በረከቱ ይደርብን። ልደቱም በስምንት እኔ ይገርማል። እረፍቱም በስምንት ሐምሌ 8 እረፍታቸው ነው። ታኅሳስ 8 ምናቸው ነው? ልደታቸው ነው። በኢትዮጵያ የዘመን አቆጣጠር በአቡሻር ትምህርት 8 ቁጥር የሕይወት ቀመር ትባላለች። የምን ቀመር ትባላል? እግዚአብሔር ሁሉም በሰባት ፈጥሮታል። 7 የሥነ ፍጥረት ቁጥር ነው። ስንት ሰማያት አሉ? ፍጠኑ። ስንት ሊቃነ መላእክት አሉ? 7። እኛ ራሳችን ምንድነን? 7 ነን። እኔ 7 ነኝ። አንቺ 7 ነሽ። እሳት፣ ውሃ፣ ነፋስ፣ መሬት 4። ልብ፣ ቃል፣ እስትንፋስ ስንት? ከአንገታችሁ በላይ ስንት ነገር አላችሁ? 7 ነገር እግዚአብሔር አኖሮባችኋል። ጥበብ ቤቷን ሰራች፣ 7 ምሰሶዎችን አቆመች ይላል ሰሎሞን። ስንት አይኖች አሉት? አትጠራጠሩ። ስንት ጆሮዎች አሉት? ስንት የአፍንጫ ቀዳዳዎች አሉት? ስንት አፍ አለ? ሲደመር 7 ተመልከቱ። 7 እግዚአብሔር ከ7 ውጭ የሰራው ነገር የለም። በስነ ፍጥረት ደረጃ 7 ዕለታት አሉ። 7 መገብተ ዕለታት አሉ። 7 ሲደመር አንድ ግን ስንት ነው? 8ኛው ሺህ ማለት የመጨረሻው ዓለም የሚያሳይ ነው ማለት ነው። ከዚህ ዓለም ውጭ ያለ የሕይወት ቀመር ነውና ጌታችን መድኃኒታችን ኢየሱስ ክርስቶስ ኢየሱስ የሚለውን ጣፋጭ ስሙን የሰጠ በተወለደ በስንተኛው ቀን ነው? በ8ኛው ቀን ነው። ወልደ ዳዊት ተብሏል። የዳዊት ልጅ ዳዊት ስንተኛ ልጅ ነው? 8ኛ። ወልደ አብርሃም ተብሏል። አብርሃም በ8ኛው ቀን ግዝረት የተሰጠው ነውና ኖኅም በመርከቡ 8 ሆኖ ተርፎ አዲስ ቀመርን ገልጿልና በዚህ በአዲሱ ዕለት ታኅሳስ 8 አባታችን አባ ኪሮስ ተወለደ። ክብር ለዚህ ጻድቅ። ብዙዎች በመወለዱ ደስ የሚለን በእውነት ባደገ ጊዜ አባቱ ንብረቱን ጥሎላቸው ባረፈ ጊዜ ወንድሙ ንብረትን ስለመካፈል ክርክር ሲያመጣ አባታችን አዘነ። ገና ነው፣ ሕፃን ዕድሜው ነበረ። እግዚአብሔር መንፈስ ቅዱስ ግን አብርሃምን ከከላውዲዮን ወደ ካራን ከካራን ወደ ከነዓን መርቶ እንዳመጣው መንፈስ ቅዱስ ምን አለው? ለአባታችን ለኪሮስ ጊላሶር ነበረ ስሙ። ልክ እንደ አብርሃም ምን አለው? ስሙን ለወጠለት። የብዙዎች አባት ትባላለ፣ ስምህም ምን ይሁን አለው? ኪሮስ ይሁን በማለት ጠቀሰ። ስም ትልቅ ኃይል አለው።
ይሄይስ ስም ሰናይ እምጥባ መዓዛ ከመልካም ሽቱ ምን ይሻላል? መልካም ስም ይሻላል። በአንተ ትምህርት እንክርዳዶች ሁሉ ይነቀላሉ። የአንድ ቀን ጎዳና ተጓዝ፣ አንድ ባህታዊ ታገኛለህ። እሱም ወደ ቅድስና ወደ ምንኩስና ሕይወት ይመራሃል አለው። እግዚአብሔር መንፈስ ቅዱስ ባዘዘው መሰረት ሕፃኑ ዲላሶር አባ ኪሮስ ተጉዞ አንድ ቀን ተጉዞ አንድ አባትን ያገኛል። ያ አባት በብኑዳ የሚባል አባት ነው። በጣም በጸጋ እግዚአብሔር የተመላ ነው። ከራስ ጸጉሩ እስከ እግር ጥፍሩ በጸጉር የተከበበ ነው። መንፈስ ቅዱስ የአባ ኪሮስን አመጣጥ ገልጾለት ገና ሕፃን ነበረ። ዛሬ በግብፅ ኮፕቲክ ከቃሉ ጋር ናቸው። በኮፕቲክ እኔ አሁን ባለፈው ሳምንት ሄጄ ነበረ። የኛ ምንኩስናና የነሱ ምንኩስና አይደል ትንሽ ይለያያል። እኛ ጋር እድሜው ከፍ ሲል ይባላል። እዛ ግን የሚያመነኩሱት ከ25 ዓመት እስከ 35 ዓመት ነው። ከስንት እስከ ስንት? አንድ ሰው ለመመንኮስ 3 መስፈርቶች አሉት። አንደኛው ትምህርቱን ፈጽሞ ጨርሶ በአንድ ትምህርት ግራጁዌት ማድረግ አለበት፣ መመረቅ አለበት። ሁለተኛ ሀገሩን 2 ዓመት ማገልገል አለበት። ሶስተኛ ለመመንኮስ መጀመሪያ ምርጫው ማን መሆን አለበት? ኢየሱስ ክርስቶስ መሆን አለበት ነው። እንደኛ እድሜው ከፍ ሲል ሲያረጅ አይደለም። ያማ ዘጎየ ማጽባ መከራው ሲበዛበት አይ መንኩሼ ልገላገል ነው የሚለው። ይሄ ግን በወጣትነቱ ማንን መርጧል? ኢየሱስ ክርስቶስን ስለመረጠ ዛሬም ድረስ ያህቅ እነሱ ጋር ይሰራል። ከ35 ዓመት በኋላ ብሄድ አናመነኩስም ይሉታል። ለምን ሲባል ኢየሱስ ክርስቶስን አልመረጥክም፣ መጀመሪያ ሲቸግር ነው የመጣው ነው የሚሉት። እና አባ ኪሮስም ሕፃን ነበር እና እንደኔ መነኩሴ ልትሆን መጣህ አለው። ዲላሶር ወይም ኪሮስን ማለት ነው በብኑዳ አሁን አለው። ወዲያው ደመና ጠቅሶ አስቄጥስ ገዳም ሄደ። ምን ጠቅሶ? እኛ በአውሮፕላን እንደምንሄድ አባቶቻችን በምን ሄዱ ነበረ? በደመና ተጭኖ ሄዱ ነበረ። እኛ ለምሳሌ አልሙኒየሙን አቅልጠን በደመና ላይ ተጭነን በአውሮፕላን ላይ ስንሄድ እነሱ ደግሞ ደመናውን ይጋልቡት ነበረ። ምን አይነት ጸጋ ነው! ምን አይነት ኃይል ነው! አስቄጥስ ደረሰ። አስቄጥስ ዛሬ ጽኑ ገዳም ነው። አስቄጥስ ገዳምን እኔ በአካል ሄጄ ረግጬ አይቼዋለሁ። እና አባ መቃርስ የገዘሙት ገዳም ያን በረሃ ገነት አድርገውታል መነኮሳቱ። አቤት ልማቱ! ዛሬ ገዳም ይለመናል እንጂ አይለምንም። በግብፅ ቤተ ክርስቲያን ገዳማት ይለመናሉ እንጂ አይለምኑም። ወደ ብዙ ፋብሪካዎች አሉ። ድሆችን የሚረዱ ገዳማት ናቸው። ሕዝቡም አስራት በኩራት ያወጣል። አስቄጥስ ብዙ ቅዱሳን ሰለስቱ መቃርሳትን ጨምሮ እነ ዮሐንስ ሐጺር፣ እነ ሙሴ ጸሊም፣ እነ አባ ኤስድሮስ፣ እነ አባ ብሶይ የነበሩበት በእውነት ገነት ያደረጉት አጋንንት ራሱ የሚበሳጨባቸው ቅዱሳን የነበሩበት ቦታ ነው። አሁንም ያጸጋው እንዳለ ይገኛልና ልብሰ ምንኩስና አጥቶ አባታችን ኪሮስን አለበሳቸው። በእውነት ምንኩስና ቀሚሱ የጌታ የከለሜዳው ምሳሌ ሲሆን በራሳቸው ላይ የሚያደርጉት ቆቡ ደግሞ የአክሊለ ሦክ ምሳሌ ነውና አባታችን ኪሮስ በዛ በሕፃንነት እድሜያቸው ይህም የምንኩስናን ጸጋ ተቀበሉ። ከዛ በኋላ ረድ ሆነው አባ በብኑዳን ያገለግሉ ነበረ። በጣም አንድ ቁም ነገር ልንገራችሁ። በአገልግሎታቸው ሰዓት መልአኩ ዮናኤል የሚባል ህብስት ሰማያዊ ጽዋ ሰማያዊ ይዞ እየመጣ ይመግባቸው ነበር። እግዚአብሔር አምላክ ለእስራኤል በምድረ በዳ 40 ዓመት መናን እንደመገበ ለኤልያስም እንደዚሁ መናን እንደመገበ ለእናቱ ለቅድስት ድንግል ማርያም በቅዱስ ፋኑኤል አማካይነት ህብስት ሰማያዊ ጽዋ ሰማያዊ እንደመገበ ዮናኤልን እየላከ ምን ይመግባቸው ነበረ? ሰርክ ላይ ሲሆን ህብስት እየመጣ ጻዕዳ ህብስት እየመጣ ሁለቱ አባቶችን በእውነት ያረበልማቸው ነበረ። እና አንድ ቀን ግን አንድ እንግዳ ቤታቸው መጣ። መነኩሴ ነው አመጣጡ። በየዋህነት ተቀበሉት። በእውነት ሰውም በየዋህነትን መቀበል መልካም አይደለም፣ መመርመር ያስፈልጋል። ይህ አባት መጣ። በአቱን ሲያየው ምንም አይነት ምግብ የለም። እነዚህ ሰዎች ፍራፍሬ የላቸውም እንዴ ብሎ ሲያስብ አባ በብኑዳ ጸጋው ስለነበራቸው የሚያስበው ተገልጾላቸው ለምን ይሄን ነገር ታስባለህ አሉት። አሁንም ይሄ ምግብ የላቸውም እንደ እያለ ሲያስብ ልክ ሰርክ ላይ መልአኩ ዮናኤል ህብስት ሰማያዊ ጽዋ ሰማያዊ ይዞ ሲመጣ በመዓዛ ተመላ።
አባ ኪሮስና አባ በብኑዳ ዮናኤልን ያዩታል። ያ መነኩሴ ግን ዮናኤልን አያየውም። ለምን አያየውም? አይን አለው አይደለ? የውስጥ አይኑ ስላልበራለት። የምን አይኑ? የውስጥ አይናችን ቢበራ ኖሮ እዚህ አካባቢ መላእክት እንመለከት ነበረ። በዙሪያችን አሉ። ግን ምናችን መብራት አለበት። እግዚአብሔር የበለዓምን አይኖች ከፈተ። ስንት አይኖች አሏችሁ እስቲ ጠይቃችሁ? 2 አይኖች ብቻ አይደለም፣ ብዙ አይኖች እኮ ነው ያሉ። እስመ ለጠቢብ አዕይንቲሁ ዲበ ርእሱ ይላል። እዚህ ጋር 2 አይኖች አሉን፣ አዕይንተ አእምሮ ይባላሉ። እዚህ ጋር ደግሞ አዕይንተ አልባብ የሚባሉ ሌሎች ደግሞ የልቡና 2 አይኖች አሉ። እነዚህ ሲበሩ ድንግል ማርያምን ማየት ትችላላችሁ። ነፍስ ከስጋ ሲለይ ማየት ትችላላችሁ። ቅዱሳን መላእክት ሲወጡ ሲወርዱ ማየት ትችላላችሁ። ለዚህ ነው በቅዳሴ ጊዜ ካህኑ ዲያቆኑን ሲያሳልሙ ወያብር አዕይንተ አልባቢከ የልቡናን አይን ያብራ ይላሉ። ያ ከበራ ማንን ማየት ይችላል? እንደ እስጢፋኖስ ሥላሴን ማየት ይችላልና አይነ ልቡናችን ያብራል። እና ያ መነኩሴ መዓዛ ሲመለው እንዴ ከየት መጣ አለ። ህብስቱን ሲያይ እነዚህማ መሰሪዎች ናቸው፣ ይህን ህብስት ከየት ሊያመጡ አይችሉም በማለት በመዘባበት ያን ህብስት ቀምሶ ቆርሶ በኪሱ ደግሞ ቋጥሮ ሄደ። አሁን ይሄ በጣም ትልቅ ጥፋት ነው። የተቀደሰውን ለምን አትስጡ ይላል ጌታ። ኢታሃቡ ቅድሳተ ለከለባት። ብዙ ጊዜ በስዋሬ ያገኘነውን ምስጢር፣ በተባይቱ ያገኘነውን ምስጢር፣ በሱባኤ ያገኘነውን መረዳት ሌሊትም ተኝተን ያየነውን ህልም ለሰው እንዳንናገር እየሰማችሁ ጌታችን ምን አለ? እንቋችሁን በሪያዎች ባህል አትጣሉ አለ። አንዳንዴ በጣም ረቂቅ ምስጢር ቢገለጥልን እኛ ደግሞ አፋችን ያልፍ ነነነነነ ብለን ብንለፈልፈው ሰማያኑ ደግሞ ለዛ ጸጋ ስላልደረሱ አሁን ይሄ ደግሞ ሰው ሆኖ ለዚህ ጸጋ ይበቃል ብለው ቢያሙት እግዚአብሔር ይፈርድብን። የሰማችሁ ነው። አባ በብኑዳ የተፈረደባቸው ፍርድ የተቀደሰውን ህብስት ለዚህ መነኩሴ በመስጠታቸው ነው። አንድ ነገር ልንገራችሁ። ለምሳሌ ከዶሮ ትምህርት ተማሩ። ከምን እንማር? ዶሮ ልብ አድርጋችሁ ምን ትጥላለች? አረ ነገር እንቁላሉን ብትታቀፈው ምን ታገኛለች? ጫጩቶች ታገኛለች። ዶሮ ግን ትዕግስት የላትም። እንቁላል ጥላ ዝም ብላ እንቁላሉ ላይ ብትቀመጥ ምን ሆነው ይወጣሉ? ጫጩት ሆነው ልጆች ይወጣሉ። ዶሮ ግን ችግሯ አንድ እንቁላል ጥላ ታሽካካለች። ካካካካካ ስትል ሰው ይሰማታል። እንቁላል ጥላለች ማለት ነው ብለው እንቁላሏን ሰብረው ይበሉባታል። እና እንደ ዶሮ እንዳናሽካካ ለማለት ነው። እና እቅዳችሁን አትንገሩ። አንዳንድ ጊዜ ሰዎች በቃ እቅዳችሁን ሐሳባችሁን እስቲ ያስቡት። ሰይጣን የልብ ያው አፋችሁ ላይ ስታስገቡት ግን አውቋል፣ በቃ ሰምቷል ማለት ነው እና ያጨናግፋቸዋል። ስለዚህ ድሮ እናቶቻችን ልጅም ሲወልዱ ሲጸንሱ ቶሎ አይገልጥም። የዛሬ ግን እምብርታቸውን ገልጦ ይሄዳሉ። ጥሩ አይደለም ማለት ነው። ስለዚህ ነገሩ እስኪከናወን እንደ ዶሮ ባናሽካካ መልካም እና ተሰጥቶት ያ ደግሞ ቆርሶ ይዞ በኪሱ ሄዶ አቤት አንድ መሰሪ አባት ዮርዳኖስ ጋር ተመለከትኩኝ፣ አቤት ህብስት እያለ ነጭ ነገር ይመገባል ብሎ ሲያሳያቸው መልአኩ ካዞ ከእጁ ነጥቆ ወደ ሰማይ ሄደ። መነኮሳቱም ደነገጡ። ያ ሰው ራሱን አጠፋ። በዛ ምክንያት እግዚአብሔር ምን አለ? ከዚህ በኋላ ህብስት ለአባ በብኑዳ አይሰጠውም። ፊሊሞን ለሚባል ባህታዊ ተሰጥቶታል። እሱም ለዚህ ጥፋቱ ነፍሱ ባይፈረድበትም ስጋውን ግን አናብስት ቦጫጭቀው ይገሉታል ብሎ ከእግዚአብሔር ቁርጥ ፍርድ ተሰማ። የሰማችሁ ነው። የተቀደሰውን በሉስቲ ለውሾች አትስጡ። ስለዚህ ትልቅ ምክር ይሁናችሁ። ሌሊት ተኝታችሁ የተገለጸላችሁ ምስጢር፣ ሱባኤ ገብታችሁ የተገለጸላችሁ ምስጢር መገለጽ ላለበት ነገር ብቻ ገለጹት እንጂ አትለፍልፉ ማለት ነው። ትልቅ ትምህርት ነው እና አባ በብኑዳና ኪሮስ ቢጠብቁ ህብስቱ አይመጣም፣ ቢጠብቁ ህብስቱ አይመጣም። በመጨረሻ ኪሮስን ምን አሉት? አባ በብኑዳ ምንድነው 3 ቀን እኮ ጾማችንን አደርን ሲል ያ መነኩሴ ከመጣ ጀምሮ ጸጋ እግዚአብሔር ተቋርጧል። አሁንም እኔ ይሄ ነገር የሚመጣ አይመስለኝም አለ። አባ ኪሮስ እየተመላለሰ ምግብ ለመምህሩ ለበብኑዳ ይመግብ ነበረ። በመጨረሻ በጣም የሚገርመው አንድ ቀን ፍራፍሬ ሊለቃቅሙ ሲሄዱ አንድ ንጉሥ ሞቶ በአጀብ ሰራዊቱ
ካህናቱ አጅበው ሲሄዱ ምንድነው ይሄ አለ። አባ ኪሮስ አይቶ ያቀም አይ ንጉስ ሞቶ ነው ይሄ ሁሉ ለቅሶ አለ። እኔማ ሰርግ መስሎኝ ነበረ ለሞተ ሰው እንዲህ ይደረጋል እንዳለ እንደ አባ ኪሮስን ገድል ሳነብ አሁን ደግሞ እኛው ሀገርም ተመሳሳይ ነው። ሰው ሲሞት እንደው ቡፌው ቁርጡ በጣም የተለየ ይሆናል። ፍክክር ሆኗል። በዛ ዘመን ይመስላል። በእርግጥ ግን ምግቡ ምንም ባይጎዳም ሰው ከሞት ይነሳል አይነሳም? አይነሳም? ኧረ ተው አይነሳም። እሺ የመጨረሻ አካላችሁ ምንድነው? ጸጉራችሁና ጥፍራችሁ ነው አይደል? ጸጉራችሁ መብቀሉ የመወለዳችሁ ምሳሌ ነው። ያድጋል። የማደጋችሁ ምሳሌ ነው። ትላጩታላችሁ። የመሞታችሁ ምሳሌ ነው። ተላጭቶ አይቀርም። መልሶ ምን ይሆናል? ሰው ሙቶ አይቀርም ተመልሶ። በጣም ጥሩ። ጥፍራችሁን ተመልከቱ። ጥፍር ይበቅላል። የመወለዳችሁ ምሳሌ ነው። ያድጋል። የማደጋችሁ ምሳሌ ነው። ትቆረጡታላችሁ። የመሞታችሁ ድጋሚ ይበቅላል። ከሞት አራይዟችሁ ከሞት ተነሳችሁ። እሺ ማታ ቤታችሁ ትሄዳላችሁ። ከዛስ ትተኛላችሁ። ስተኙ እንዴት ነው? ቆማችሁ ተኝታ ተጋድማችሁ። እሺ ጥሩ። ተጋድማችሁ ታንኮራፋላችሁ። ስጋችሁ ኮለጥ ብሏል። ነፍሳችሁ ህልም ታያለች። ጠዋት ብርሃን ሲመጣ ትነሳላችሁ። ይህ ምን ያመለክታል? ሲመሽ መተኛታችን መሞታችን፣ መጋደማችን እስቲ ራሳችሁ ተርጉሙት። መቀበራችንን ስጋችን ሲያንኮራፋ ነፍሳችን ህልም ማለሟ ስጋ በመቃብር ቢወድቅም ነፍስ በሕያውነት መኖሯን ጠዋት ብርሃን ሲወጣ መነሳታችሁ እውነተኛው ብርሃን ኢየሱስ ክርስቶስ ሲመጣ ከሞት እንነሳለን። ሞትን አንፈራም። ደስ ይበላችሁ። አንፈራም ሞትን። አረ ቆይ አንፈራም እንዴ? አረ አንፈራም እንዴ? ተሳሳትኩ መሰለኝ። ቆይ እስቲ ከእናንተ መሃል ገነት መግባት የሚፈልግ እጁን ያወጣ። አንተ አትፈልግም ማለት ነው። ገነት መግባት የሚፈልግ እጁን ያወጣ ነው ያልኩት። ሲኦልስ? ሲኦል መግባት ትፈልጋላችሁ? ገነት እስቲ በሙሉ አውጥ። ገነት ይሄ ሁላ ሰው ገነት መግባት መግባት ትፈልጋላችሁ? አሁንም ጥያቄውን በጥያቄ ገነት ለመግባት ምን ያስፈልጋል? መሞት ያስፈልጋል። በህይወት ገነት ይገባል? እሺ መሞት የምትፈልጉ አሁን እስቲ ጫውቱ። እንዴ ሁሉ እጄት ገባ። እንዴ ገነት መግባት ፈልጋችሁ መሞት ጠልታችሁ ይሆናል? እስቲ መሞት የምትፈልጉ ውሸታ አትዋሺ። በጣም ውሸታም ነሽ። በጣም ውሸታም ነሽ። ሁሉም መሞት አይፈልግም። አዎ አትዋሺ። ውሸት አይፈ በአንድ ሀገር ውስጥ 5 ጀግና ነን የሚሉ ስንት ሰዎች ነበሩ? ሞት አንፈራም ስት 5 ናቸውና አንዱ ከከተማ ሊፈትናቸው ሄደ። ሞት አትፈሩም አላቸው። እኛ አንፈራም አሉት። ሞት ለማይፈራው እኮ ከፍተኛ ሽልማት አዘጋጀቻለሁ አለ። አንፈራም ብለው ፎከሩ። ድንገት ሳያስቡት የሆነች የምትፈነዳ ነገር አደረገ። ሙሴ 4 የት እንደገቡ አይታወቅም። አንዱ ብቻ ቀጥ ብሎ ቆሟል። አንተ ጀግና ነህ። 4ቱ ሲሸሹ ብለህ ቆመሃል። ወርቅ ልሸልም ብር ልሸልም ሲለው አረ ጌታዬ ወርቅም አልፈልግም ብርም አልፈልግም ስለተበላሸው ትርፍ ስሮይ ካለ ስጠኝ አለ። ምን እንደገጠመው ታውቃለህ? እና አትፍሩ፣ ውሸታም ነውና መንግስት ትምጣ እንልና ምጽአት የምንፈራ ሰዎች እኮ ነን። እለት ግን መንግስት ትምጣ ሊመጣ ሲል አትምጣ አይነትና በዳ አዘነና ሲመለስ ሌላ ሶር አባ ኪሮስ አባታችን የበብኑዳን ሰውነት አናብስት እየቀረጣጠፉ ሲበሉት ባየ ጊዜ ደነገጠ። መሬት ላይ ተኙ አባ ኪሮስ። ነገስታት ሲሞቱ በክብር ይቀበራሉ። አንተን ብለው ዓለምን የተው እንዴት በአናብስት ይበላሉ ብሎ ከመሬት አልነሳም ብለው አባታችን ኪሮስ ተኙ። ሳር እስኪበቅልባቸው ደረታቸው እስኪሰነጣጠቅ ድረስ ያን ጊዜ የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ተገልጦ አነሳቸው። ክብር ለአምላካችን ይሁን። አይ ነው እንግዲህ አባታችን የኪሮስ ተጋድሎ እጅግ ብዙ ነው። ስንቱን ተናግሬ ስንቱን እንደምቋጨው አላውቅም። ሌላው አንድ ታምራቸውን ነግሬ ወደሚቀጥለው መርሃ ግብር ወስዳቸዋለሁ። አባ ኪሮስ ከዕለታት ባንዳቸው ሲሄድ የድንግል ማርያምን ስዕል ይመለከታል። በረከቷ ይደርብን።
እና በጣም ስዕሏ እጅግ ታምራለች። እና የእመቤታችን ስዕል መቼም ልባችንን ታስደነግጣለች አይደል? ታላቁ ደራሲ ምን ይላል? ከመይትፌሳህ ሕፃን ሶበ ይሬ እሞ እትፌሳህ አንሰ ስእለኪ በርእይ ወተሳልሞ። ሕፃን እናቱን በሚያይ ጊዜ እንደሚፍነከነክ እንደሚደሰት እኔም አለ ስዕልሽን በማየት ምን ይላል? በመሳለፍ ደስ እሰኛለሁ ይላል። አቤት የእመቤታችን ስዕል አይታችኋል አይደል? ከላይ የምትለብሰው ምንድን ነው? ሰማያዊ። ከውስጥ የምትለብሰው ምንድን ነው? ቀይ። ቀይ የምንድን ነው? የድንግልናዋ ምሳሌ ነው። በእስራኤል ደናግል ቀይ ይለብሳሉ። ሰማያዊ መጎናጸፊያ ደግሞ እናቶች ይጎናጸፋሉ። እናትነትን ከድንግልና ድንግልናን ከእናትነት አስተባብራ የተገኘች ይሄን ምስጢር በስዕሏ ላይ የምንመለከትላት ኪሩባዊ ሰረገላ እሷ ማናት? አይሰማም። እሷ ማናት? ድንግል ማርያም ናትና ስዕሏን ባየ ጊዜ እመቤቴ ለጸሎትሽ አስቢኝ ሲል ከስዕሏ ቃል ተሰማ። ከስዕሏ ምን ተሰማ? በሁለት ኪሩቤል መካከል ቃል ይሰማ እንደነበረ ዛሬም ኪሩባዊ ሰረገላ ከሆነች ከቅድስት ድንግል ምን ይሰማል? ድምፅ ይሰማል። እመቤታችን በስዕሏ አድራ ያነጋገረቻቸው ቅዱሳን ብዙዎች ናቸው። ዛሬ በቤተ ክርስቲያናችን መንበሩ ላይ የምትሳለው ማናት? እስቲ ንገሩኝ። መንበሩ ላይ ማናት? ድንግል ማርያም። ማንን አቅፋ? በኦሪቱ ደግሞ የሚሳሉት ማን ናቸው? ኪሩቤልና ሱራፌል ክንፋቸውን ዘርግተው ይሳላሉ። ኪሩቤልና ሱራፌል ስራቸው ምንድን ነው? የእግዚአብሔርን ዙፋን መሸከም። በሐዲስ ኪዳን ደግሞ በጀርባው ያዘለችው፣ በክንዷ የታቀፈችው፣ በከናፍሯ የሳመችው ኪሩባዊ ሰረገላ ሆና የተገለጠችው ማናት? ወንድ ላይ ከኪሩቤልና ከእመቤታችን ማን ይበልጣል? አትፍሩ። ማን ይበልጣል? አንቲ ታህቢም ኪሩቤል፣ አንቺ ከኪሩቤል ትበልጫለሽ። ወትፈደፍዲም ሱራፌል፣ አባ ጊዮርጊስ ነው። ከሱራፌል ትልቂያለሽ። እስመ ሱራፌል ወኪሩቤል በሰረገላ እሳት ይጸውርዎ። ልጅሽን አለ ኪሩቤልና ሱራፌል በእሳት ሰረገላ ይሸከሙታልና። በምን ሰረገላ? ወበምጽናት ይዘ እሳት ይጼኑ መንበሮ፣ ዙፋኑንም በእሳት ምሰሶ ይደግፋሉና። አንቲ ሰጾርኪዮ በከርስኪ፣ አንቺ ግን ያንን አምላክ በማኅፀንሽ ተሸከምሽው። ወአቀፍኪዮ በአብራክኪ፣ በጉልበቶችሽ ታቀፍሽው። ወአዘልኪዮ በዘባንኪ፣ በጀርባሽም አዘልሽው። እየንተ ሰረገላ እሳት አብራክኪ ኮና፣ በእሳቱ ሰረገላ ፋንታ ጉልበቶችሽ ሆኑ። ምኖችሽ? እነዚያ በሰረገላቸው ሲሸከሙት እሷ በምኗ? በጉልበቱ አቀፈችው። እየንተ ምጽናት ዘእሳት አእዳውኪ ኮና፣ በእሳቱ ምሰሶ ፈንታ እጆችሽ ተተኩ። ምኖችሽ? እነዚያ ዙፋኑን በእሳት ምሰሶ ሲደግፉ ኪሩባዊ ሰረገላ ድንግል ማርያም ዓለምን የሚደግፈውን ጌታ ደገፈችው። ክብር ለክንዷ፣ ክብር ለጀርባ፣ ክብር ለከናፍር፣ ክብር ለዓይኗ፣ ክብር ለማኅፀኗ፣ ክብር ለመላ ሕዋሳቷ። እመቤቴ በጸሎትሽ አስብኝ አለ ደራሲው። ምን ይላል? ስእልኪ ጽጌተ ላህይ ዘከመዝ ትዔቅድም በዓለም ቦይሴኒ በሰማይ ላህየ ገጽኪ ማርያም። ማርያም እስቲ በሉ አንድ ላይ። ስዕልሽ በዓለም ላይ እንዲህ የምታምር ከሆነ በሰማይ ያለው ውበትሽ ደምግባትሽ ምን ያምር! አባ ኪሮስ ተማረከ በድንግል ማርያም ስዕል። አያችሁ ስዕሉ እንዲህ ካማረ እመቤቴ አስብሃለሁ አለችው። እመቤታችን ሁላችንም ታስበ ሂድ ተመለስ አለችው። ይገርማል። እመቤታችን በጉዟችን በሕይወታችን ሁሉ አትለየን። ረድኤቷ በረከቷ አይደርብን።